ሰላም ውድ ቤተሰቦቻችን እንደምሰምታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ ከስቱዲዮ ወጣ ብለን ወደ ሐዋሳ ሄደናል። ወደዛ ሄድንበት ዋነኛው ምክንያት ደግሞ ጂን ኤዲቲንግ ስትራቴጂ ኢን ኢትዮጵያ በሚል በተዘጋጀውና ወደ ስራ እንዲገባ የተዋወቀን ይሄንን ስትራቴጂ በተመለከተ ውይይት ለማድረግ ነበር። ወደዛ ሄን ነው ሰፋ ያለ የሚመለከታቸው አካላት በተገኙበት ውይይት ተደርጎ ደግሞ ስትራቴጂው ወደ ስራ እንዲገባ በእለቱም እውቅና ተሰጥቶት በዚህ ጉዳይ ላይ ይሄንኑ ስትራቴጂን በተመለከተ ውይይት እናደርጋለን። ይሄ ጂኖም ኤዲቲንግ ስትራቴጂ በጥልቀት መመካከር ያስፈልጋል። እንደ ሀገር ምን ይጠቅመናል የሚለውንም ሐሳብ ከሼልፍ ላይ መወያያ ርዕስ አድርጎ ዛሬ በዚህ ርዕሰ ጉዳይ ላይ እናወራለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። ይህንን ውይይት ስናደርግ ደግሞ ከተሳታፊ ምሁራንና ስትራቴጂ ዝግጅትን ከመሩት መካከል አንደኛው የአዲስ አበባ ዩኒቨርሲቲ ባዮቴክኖሎጂስት እና ከፍተኛ ተመራማሪ የሆኑት ፕሮፌሰር ጥልዬ ፈይሳ የዛሬ ፕሮግራማችን እንግዳ ናቸው። ከእሳቸው ጋር ቆይታ እናደርጋለን። አብራችሁን ቆይታችሁ ይህን ውይይት እየተከታተላችሁ እንድትቆዩ በማክበር ጋብዛለሁ። ፕሮፌሰር እንኳን ተገናኘን። እንግዲህ ዛሬ ልናነሳው የወደን ነው ቀደም ሲል እንደገለጠው እንግዲህ ጂኖም ኤዲቲንግ ስትራቴጂ ተዘጋጅቷል በሀገር ደረጃ። ስለዚህ ይሄ ስትራቴጂ ደግሞ እጅግ በጣም ጠቃሚ ስትራቴጂ ነው። እንደ መነሻ ኢትዮጵያ ባለችበት ወቅት ጂኖም ኤዲቲንግ ስትራቴጂን ማዘጋጀት ለምን አስፈለገ የሚሉ ጥያቄዎች ሊነሱ ይችላሉ። ከነባር የባዮቴክኖሎጂ ወይም የጂኤምኦ ፖሊሲዎች ጋርም አንድነትና ልዩነቱን አያይዞ ማየት ይፈልጋልና እንደ መነሻ ይህን ጥያቄ በመነጋገር እንጀምር። እንግዲህ ጂኤምኦ አለ፣ ጄኔቲክ ኢንጂነሪንግ አለ። አንድነቱና ልዩነቱን በምንመለከትበት ጊዜ ቴክኒኮቹ ይመሳሰላሉ። ነገር ግን ውጤቱን በምናይበት ጊዜ ፕሮዳክቱን በምናይበት ጊዜ ይለያያል። በእርግጥ በጂኖም ኤዲቲንግ ተሰርቶ ጂኤምኦ የሚሆኑ አሉ። ለምን? ሌላ ጂን ከያዘ ጂኤምኦ ነው የሚሆነው። ሌላ ጂን ካልያዘ ግን ጂኤምኦ አይደለም ማለት ነው። ስለዚህ ከዚህ በፊት በጄኔቲክ ኢንጂነሪንግ አገሪቷ ህግ አላት እና ሌላ ጂን ከያዘ በዛ ህግ መሰረት ሬጉሌት ይደረጋል ማለት ነው። ጂኑ ከሌለ ግን ጂኤምኦ አይደለም፣ እንደ ማንኛውም ሰብል ተቆጥሮ ስራ ላይ ይውላል ማለት ነው። ስለዚህ የሚደረገው ምንድነው? መጀመሪያ ሬጉሌት ለማድረግ ያ ጂን የውጭ ጂን ገብቶበታል ወይስ አልገባበትም የሚለው ይታያል። ካልገባበት ጂኤምኦ አይደለም፣ ከገባበት ግን ጂኤምኦ ተደርጎ በህጉ ይዳኛል፣ ሬጉሌት ይደረጋል ማለት ነው። እኔ እንዲሁ ዝም ብዬ ሳስብ ለምሳሌ ጓያ አለ። አዎ፣ ጓያ የሆነ ፕሮሰስ አድርጎ ካልተመገብነው ወገብ ይሰብራል የሚባል ውስጡ የሚይዘው የሆነ ኬሚካል አለ ነው የሚባለው። ለምሳሌ ቦዬ ወይን ደግሞ በዚህ አካባቢ አጠራር ካዛቫን ብንወስድ ምን ሳያናይድ የሚባል ኬሚካል ውስጡ እንዳለ ይነገራል። እንደገና ደግሞ ጎመን ዘርንም ብንወስድ ውስጡ አንድ ጠቃሚ ያልሆኑ ሰውን አካል ሊጎዱ የሚችሉ ውስጡ የሚይዘው ነገር አለ ይባላል በሳይንሱና ያንን ነገር ለምሳሌ ይሄ የጂኖም ኤዲቲንግን ተግባራዊ ብናደርገው ከዛ ሊያተርፈን ይችላል ወደሚለው ነገር ያመጣል። እንደዛ ነው ወይ? ይህንን ምሳሌ አድርገን ማየት ከቻልን ብዬ ነው። እውነት ነው። ጓያ ላይም ብንወስድ፣ ካሳቫ ላይም ብንወስድ፣ ጎመን ዘር ላይም ብንወስድ እንዳልከው የማንፈልጋቸው ኬሚካሎች እዛ ውስጥ አሉ። ያ ደግሞ ለጤና በጣም ጎጂዎች ናቸው። እነኛ ኬሚካሎች እንዳይኖሩ ማድረግ እንችላለን ወይ? አዎ፣ በጂኖም ኤዲቲንግ በደንብ ይቻላል። እንደ ምሳሌ ልስጥ፣ ጎመን ዘር እኔ እየሰራሁበት ያለሁ በጂኖም ኤዲቲንግ ፒኤችዲ ተማሪ አሁን ተመርቋል። እሱምና ከስዊድኖች ጋር እየሰራ ነው ያለ ነው። አንዱ በጂኖም ኤዲቲንግ ጎመን ዘር ማሻሻል ነው። ጎመን ዘር በጣም የሚገርም ምርቱ በጣም ከፍተኛ ነው። በሽታ ይቋቋማል። ከፍተኛ የዘይት መጠን አለው። ግን ዘይት አድርገን አንጠቀመውም። ከማሰሻ የዘለለ አንጠቀመው። ለምን? አዎ፣ ለምሳሌ አሁን ዩሪሲክ አሲድ የሚባለው ኬሚካል በከፍተኛ ደረጃ ነው ያለው። ከ48 እስከ 50% ሁሉ ሊኖረው ይችላል። እሱ ለጤና በጣም ጎጂ ነው። ሌሎችም እንትኖች አሉ እንደዚሁ የሚጎዱ
ነገር ግን አንዱ ዓላማችን እኛ የነበር ይሄንን ስራ ስንሰራ ጎመን ዘር ለሁለት ነገር ሊሆን ይችላል የሚገርም አሁን ግን ለሁለቱም የሆነ አይደለም እንትን እያለ ነው መሃል ላይ ነው ያለው ወደ ምግብ ስለማንቀይረው ብዙም ገበሬው የማብቀል እንትን የለውም እና አሁን አንድ ለምግብ ብቻ እንዲሆን የምግብ ዘይት ከፍተኛ ጥራት ያለው የምግብ ዘይት እንዲኖረው ማድረግ እንችላለን እንዲያመርት ማድረግ እንችላለን በጄኖም ኤዲቲንግ በሌላ በኩል ደግሞ ለኢንዱስትሪ ግብአት የሚሆን ለባዮፊውል የምንለው እንደ ነዳጅ ራሱ ልንጠቀመው እንችላለን ለቅባት ለፋብሪካ ቅባቶች ልንጠቀመው እንችላለን ለሁለቱም ስለዚህ ይሄንን ለማድረግ በጄኖም ኤዲቲንግ ምንድነው ያደረግነው ዩሪሲክ አሲድ የሚባለው ቅድም እንዳልኩ 48 እስከ 50% ነው ያለው እዛው በጣም ከፍተኛ ነው ስለዚህ እሱ መቀነስ መቻል አለበት ወይ ማጥፋት አለብን ለምግብነት ሊያገለግል የሚችለው የጎመን ዘር ዘይት የዩሪሲክ አሲድ መጠኑ ከ5% በታች ከሆነ ነው እንደዛ ከሆነ በጥሩ ሁኔታ ምርቱን ከፍተኛ አናጠፋውም ግን እንቀንሰዋለን ልናጠፋውም እንችላለን ግን ማጥፋቱ እኛ ስንጀምር ማጥፋቱ ከባድ ነው ብለን ነው ያሰብነው ግን ከ5% በታች ለማድረግ ነው ዋናው እቅዳችን በሚገርም ሁኔታ ግን ኦልሞስት ዜሮ አድርሰናል ኦኬ ጠቃሚነት አለው ቅን ሲቀንስ የሚል ነገር አለው ማለት ተፈጥሮ ስለሆነ ምናልባት መቀነሱ ወይም የሆነ ጥቅም ሊኖረው ቢችል የሚለው ነገርም ማየት ይፈልጋል የሆነ ጥቅም ሊኖረው ይችላልም ብለን አስበናል ግን ጥቅሙ ምንድነው የሚለው ገና ተጨማሪ ምርምር የሚፈልግ ነው በሽታ ከመቋቋም ጋር ነው ወይስ ከምን ጋር ነው የሚለው ከምን ጋር ነው የሚገናኘው የኛ ዩሪሲክ አሲድ የሚለውን ገና ጥናት ይፈልጋል እሱ ግን መጀመሪያ እንትን ያደርገው እስቲ መጀመሪያ ይሄን ዩሪክ አሲዱን እንቀንሰውና እንየው እና በሚገርም ሁኔታ ወደ ኦልሞስት ዜሮ ደረጃ አግኝተናል አሁን የተለያዩ እንትኖች አሉ ወደ 5-6 ነው ያገኘናቸው ኢቨንቶች የምንላቸው ከዛ ውስጥ አንዱ ዩሪክ አሲድ ኦልሞስት ዜሮ ነው የሊኖሌይክ አሲድ በጣም ጠቃሚ የሚባለው ፋቲ አሲድ ደግሞ 66% ደርሷል በከፍተኛ ደረጃ የምንፈልገው በከፍተኛ ደረጃ ጨመረልን አሁን ግን ከስዊድኖቹ ጋር ስንሰራ ይሄንን እንትን አድርገን ወደ ገበያ እናምጣው ብለንም ስንነጋገር 80% ይሄ ሊኖሌይክ አሲዱ የሚፈልገው ፋቲ አሲድ 80% የመድረስ ፖቴንሻል አለው ስለዚህ ወደዛ ለምን አናደርሰውም የሚለው ነው አሁን እየሰራን ያለ ነው ማለት ነው ያንን ካደረክ ምን መሆን ይችላል ማለት ነው ለምግብ ዘይት ብቻ ልንጠቀመው እንችላለን ምርቱ በጣም ከፍተኛ ነው ስለዚህ አንዱ ይሄኛው ነው በሁለተኛ ደረጃ ደግሞ በጄኔቲክ ኢንጂነሪንግ የዩሪክ አሲዱን ካለበት መጨመር እንችላለን እሱ ለምንድን ነው የምንጠቀመው ለኢንዱስትሪ ዋክስ በጣም ይፈልጋል ዋክስ በሚገርም ሁኔታ የዋክስ ኮንቴንቱን ሰርተነዋል አሁን በ7 እጥፍ ጨምረናል ለኢንዱስትሪ እንዲሆን ማለት ነው ስለዚህ ለኢንዱስትሪ የሚሆን ለብቻ ይኖረናል ለምግብ ዘይት የሚሆን ለብቻ ይኖረናል ማለት ነው ስለዚህ ጓያ ላይ ካሳባ ላይ እንደዚህ አይነት ስራ ወደፊት መስራት ይቻላል ማለት ነው ያንን የማንፈልገው ከውስጡ ማውጣት እንችላለን ማለት ነው ምናልባት አሁን ጓያ እናቶቻችን ሲጠቀሙ ምንድነው ያጥቡና ያሰጡታል እንትን ካዛቫም ፀሐይ በመታው ሰዓት ያ አሲድ ዲግሬድ እንዲያደርግ እሱ የመቀነስ ነገር ግን የጎመን ዘርን ስናይ ግን ከፍተኛ መጠን ነው በምንም አቅጣጫ ልንቀንሰው ትሪትም ልትናረጋው አንችልም ኦልሞስት እንትኑን ካላጠፋ ምንም ልታረጋው አትችልም እሱ በዚህ በጄኖም ኤዲቲንግ እንደዚህ ካላደረከ በስተቀር በትሪትመንት ምንም ልታረጋው አትችልም በትሪትመንት ቢሆን ኖሮ ከና ዶሮ ያርጉ ነበር አባቶቻችን ያርጉ ነበር ግን የሆነ አቅጣጫ ያገኙ ነበር ግን ስለማይቻል ኦኬ በጣም ደስ ይላል ምናልባት ዓለም አቀፍ መረጃዎች አሁን ጄኖም ኤዲቲንግ አንዳንድ ጥያቄዎች አሉት ስለዚህ መመሪያ ያስፈልገዋል መመሪያውን ተግባራዊ ለማድረግ መመሪያዎችና ስትራቴጂዎችን ተግባራዊ ማድረግ ካልተቻለ የሚያስነሳው አንዳንድ ተቃውሞዎችም ሊመጡ ይችላሉ የሐሳብ መጋጨቶችም ሊመጡ ይችላሉ ስለዚህ በዚህ በስትራቴጂ መልክ መዘጋጀቱ የሚኖረው ጥቅም ምንድነው ተብሎ ይታሰባል እንደ አንድ ምሁር ይሄንንም በማዘጋጀት ረገድ ትልቅ አስተዋጽኦ እንዳደረገ ምሁር ምን ማለት ይቻላል አይ በጣም ጥሩ አሁን ይሄ ከዚህ በፊት ትንሽ ኤጂኤምኦ የምንለው ያው አከራካሪ
አከራካሪ የሆነ የቀጠለ ነው። ቢሆንም ግን በከፍተኛ ደረጃ በዓለም ላይ እየተመረተ ነው ያለው። እንደዛም ሆኖ ማለት ነው ከጥቅሙ አንፃር ማለት ነው። ወደ ጄኖም ኤዲቲንግ ስንመጣ ግን ይለያል። እንደ ጂኤምኦ አይደለም። ጂኤምኦ ስንወስድ የሆነ ባህሪ ያለው ጂን ከሌላ ህይወት ያለው ነገር ተወስዶ ነው ውስጡ እንዲገባ የሚያደርገው። ጄኖም ኤዲቲንግ ግን እንደዛ አይደለም። ስለዚህ ከውጭ የሚገባ ጂን ስለሌለው በብዙ አገሮችም በአብዛኛው ሀገር ማለት ነው እንደ ጂኤምኦ አይቆጠርም። ስለዚህ ምንድነው የሚሆነው? ዋናው ነገር መጀመሪያ ያ ጄኖም ኤዲቲድ የሆነው ሌላ ጂን ከሌላ ቦታ ይዟል ወይስ አልያዘም ነው ጥያቄው። ከያዘ ጂኤምኦ ይሆናል ማለት ነው። ካልያዘ ግን ጂኤምኦ አይደለም ማለት ነው። እንደ ማንኛውም እጽዋት ወይ ሰብል ነው የምንጠቀመው ማለት ነው። ስለዚህ የነበረው ስትራቴጂ የኢትዮጵያን ብንወስድ የላቲን አሜሪካ አገሮች የተለያዩ አገሮች ይሄን ነው የሚጠቀሙት። መጀመሪያ ምንድነው ሬጉሌተር ሲደረግ ምንድነው መጀመሪያ ጂኤምኦ ነው ወይስ አይደለም ጄኖም ኤዲትድ ያ ጂን ቼክ ይደረግና ከሌለው ጂኤምኦ አይደለም ሬጉሌት አይደረግም ማለት ነው። እና በጣም ነገሮችን ሁሉ ያቀላል ማለት ነው። ከየትኛውም እስከ አሁን ካለው በተፈጥሮ ከምንጠቀመው ማዳቀል በሙቴሽን ብሪዲንግ የምንበለው በጄኔቲክ ኢንጂነሪንግ ከማንኛውም እጅግ በተሻለ ጥንቃቄ ያለውና ፕሪሳይስ ወይንም ደግሞ በጣም የተራቀቀ የምንለው ጄኖም ኤዲቲንግ ነው። ስለዚህ አሁን ጂኤምኦን የጂኤምኦ ምርት የማይቀበሉ ሀገራት አሉ አይደል? አዎ ጂኤምኦ የማይቀበሉ ማለት ያስቸግረናል። የማይቀበሉ ሀገራት ምናልባት አፍሪካ ውስጥ ካልሆነ በስተቀር አሁን ጊዜ አውሮፓ አይቀበሉም ይላሉ። የሚገርም አውሮፓ ጂኤምኦ ወደ ከመቶ በላይ ጂኤምኦ አፕሩቭ አድርገዋል። ለጥቅማቸው እስከፈለጉ ድረስ እንትን ይላሉ ይቀበላሉ። አውሮፓም ከመቶ በላይ ጂኤምኦ ተቀብሏል እኮ አውሮፓ። ስለዚህ ወደ ጄኖም ኤዲቲንግ ስንመጣ የበለጠ ተቀባይነት ነው። በጣም ከምን አንፃር ነው የበለጠ አሁን ምንድነው የሚሉት በሳይንሱ ያው እንትን ባይባልም አንተ ሳይንሱ እንዲህ ነው ብላ አታስረዳም። ኮንሰርናቸውን ነው የምትወስደው። ምንድነው ሲሉ የነበሩት ከውጭ የሚገባው ይሄ ጂኑ ምናምኑ የሚያመጣብን ነገር አይታወቅም ምናምን ይላሉ። ምንም ባያመጣም ማለት ነው። በጂኤምኦ ስንሄድ ማለት ነው። ወደ ጄኖም ኤዲቲንግ ስንመጣ ግን ከውጭ የሚገባ ምንም ጂን የለውም። ኦፍ ኮርስ በጄኖም ኤዲቲንግ ከውጭ የሚገባ ጂን ሊኖርህ ይችላል። እንደዛ ሲሆን ግን ጂኤምኦ ነው የሚሆነው በጄኖም ኤዲቲንግ ራሱ። ግን በአብዛኛው እንደዛ አይደለም። ጄኖም ኤዲቲንግ ላይ የሚፈለገው ያንን አይደለም። ከውጭ ምንም ጂን አናስገባም። እዛው ያለው ብቻ ኤዲት ይደረጋል። እንዲስተካከል ነው የሚደረገው። ስለዚህ ጂኤምኦ ስለማይሆን በከፍተኛ ደረጃ ተቀባይነት ይኖረዋል ማለት ነው። ለምሳሌ አውሮፓ አሁን ከዚህ መጀመሪያ ልክ ጄኖም ኤዲቲንግ ሲጀምር ጂኤምኦ ነው ምናምን ብለው ነበረ። ትንሽ ጫናም ስላለባቸው ማለት ነው። እየቆዩ ሲሄዱ ብዙ ሀገሮች አሁን አውሮፓ ራሳቸው አይ ነው ጄኖም ኤዲቲንግ ጂኤምኦ አይደለም እያሉ ነው ያሉት። ከፍተኛ ተቀባይነት ስላለው ምን ሰሩበት እነሱ? ምን ውጤት አገኙ? አሁን ምሳሌ መጥቀስ ይቻላል የነሱ ምን አውሮፓዎቹ በእርግጥ በምርምር ስራ በጣም ብዙ ነው የሚሰሩት። በጂኤምኦም ይሁን በጄኖም ኤዲቲንግ በጣም ብዙ ስራ ነው የሚሰሩት። እና እነኚህ እጽዋቶች ላይ እንትን በሚሉበት ጊዜ እነኚህ መጀመሪያ ይሄን ጄኖም ኤዲቲንግ እንትን ሲሉ አሁን ኮንሰርኑ ጂኤምኦ ኮንሰርኑ አለ። ያንን ንም ለማጥፋት ነው። ሳይንሱ እያደገ ነው የሚሄደው ለነገሩ። ስለዚህ ወደ ጄኖም ኤዲቲንግ በሚመጣበት ጊዜ ያው ጂኑ ከሌለው ስቲል እንትን አይደለም ብለው ነው ሳይንቲስቶቹ ጂኤምኦ አይደለም በሚል ነው። በዚህ በጣም ብዙ እጽዋቶች ላይ ሰርተዋል። ወደ ገበያም የመጡ አሉ፣ ያልመጡም ብዙ አሉ፣ ወደፊት የሚመጡ ማለት ነው። ስለዚህ የትኛውንም ባህሪ የሚፈልጉትን ባህሪ ሊያስተካክሉ ይችላል። ለምሳሌ ጎመን ዘር ማነው የጎመን ዘር የቅርብ ዘመዶት እንደነ ብራሲካ ናፑስ አይነቶቹ ማለት ነው። እንደዚህ አይነት ብዙ ሰርተዋል። ስለዚህ በምርምር እንኳን በጣም ብዙ እየሰሩ ናቸው። በእርግጥ አሜሪካ በጣም ይሰራል፣ አውሮፓ በጣም ይሰራል። አሁን ግን እየመራች ያለችው ቻይና ነች በጄኖም ኤዲቲንግ እና ብዙ ሀገሮች እንትን ናቸው ኢንቮልቭ። የቅርብ ጊዜ ሳይንስ ነው። አዎ የቅርብ ጊዜ ነው። ከጄኔቲክ ኢንጂነሪንግ እውቅና ራሱ የተሰጣቸው የመጀመሪያ ሴት ተመራማሪዎች ጀርመናውያኖች። ይሄንን እነሱ ይሄንን ጄኖም ኤዲቲንግ ይሄንን ሳይንሱ መጀመሪያ ይታወቅ ነበረ፣ ሌሎች ሰዎች ናቸው ያገኙት። እኔ ሴት ተመራማሪዎቹ ግን ስትራቴጂውን በእንደዚህ አይነት ሁኔታ በጄኖም ኤዲቲንግ ምን ማድረግ እንደሚቻል ያመጡት እነሱ ናቸው። በዚህ ምክንያቱም ኖቤል ሽልማት ተሸልሟል። ስለዚህ የኖቤል ሽልማት አንድ ሰው ሲሰጠው መቼም ጠቃሚ ነገር ያልሆነ ያልሰራ ሰው
የኖቤል ሽልማትን በሳይንስ ዘርፍ ሊያገኝ አይችልም። ብሬክ ስሩ ነው ብሬክ ስሩና ኤክስትራ ኦርዲነሪ ነው። ያለበለዚያ ኖቤል ሽልማት አታገኝ። በጣም ሬር እንትን ነውና ኖቤል ሽልማት የአንድ አካዴሚሽን በዓለም ላይ ያለው ህልሙ ኖቤል ሽልማት ነውና እነሱ ያንን አግኝተው በጣም ደስ ይላል። ምክንያቱም ጥቅሙ ሲታይ ፖቴንሻሉ ሲታይ በጣም የሚገርም ነው። እኛ ያው ቅድሚያ ለእንትን እንስጥ እንጂ ለእጽዋት ነው ብዙም እየተሰራ ያለው፣ ግን አኒማል ላይም እየሰሩ ነው ያሉት። ለሰውም ወደፊት ለምሳሌ በዘር የሚተላለፍ በሽታ አለ ጄኖም ኤዲቲንግ። አንተ ያ በሽታ ቢኖር ወደ ልጆች እንዲተላለፍ አትፈልግም። ወደፊት ለዛም ትልቅ ፖቴንሻል አለው ተብሎ ይጠበቃል ጄኖም ኤዲቲንግ። ከዛም የሚቀጥለው ጄኔሬሽን በሙሉ ያ በሽታ አይኖረውም ማለት ነው። ስለዚህ እንደ የሰው ልጅ ራሱ በማህፀን ውስጥ እያለ ይዞት ሊወለድ ይችላል ተብሎ ሁሉ በጥናትና በምርምር አይተው ኤዲት የማድረግ ሁሉ ሳይንሱን እዛ የማድረስ ማህፀን ውስጥ እንትን ከማለቱ በፊት ያው ኢንቪትሮ ፈርቲላይዜሽን የተለመደ ነው በብዙ ሀገር፣ ኢትዮጵያ ውስጥም አለ እና በኢንቪትሮ ፈርቲላይዜሽን ጊዜ ልክ ፈርቲላይዝ እንዳደረገ ማለት ነው ያኔ ኤዲት ማድረግ ይችላሉ። ከዛ በኋላ ኢምብሪዮ ያገኛሉ። ኢምብሪዮ ኤዲት የተደረገ ወደ ማህፀን ይገባል። ከዛ በኋላ ጤነኛ ልጅ ይወለዳል ማለት ነው። ከዛ በኋላ የሚከተለው ዘሩ በሙሉ ያ በሽታ የዘር በሽታው አይኖርም ማለት ነው። በጣም ደስ ይላል። እነዚህ እንግዲህ እኛ እንደ ሀገር ይሄንን የጄኖም ኤዲቲንግ ስትራቴጂ ጽፈናል፣ ተሰርቷል። ከ2 ዓመት በላይ የተለፋበት ነው። በጣም ብዙ ሳይንቲስቶች ተሳትፈውበታል። በጣም በሳይንስ ኮሚኒኬሽኑ ዘርፍ እኛም የተሳተፉበት ነበር 1-2 ጊዜ። ይሄ ብዙ የተለፋበት ብዙ መነጋገሪያም እንደነበር አስታውሳለሁና ቅድም እንደገለጹት ብሬክ ስሩ ነው እንደ ሀገርም ማለት ነው። ስለዚህ ለአዳዲስ ሳይንቲስቶችና ተመራማሪዎች በዚህ ዘርፍ ላይ መስራት ለሚፈልጉ ትልቅ እድል ነው። በጣም በዚህ አጋጣሚ ቤቲን ባዮ ኤንድ ኢመርጂንግ ቴክኖሎጂ ኢንስቲትዩት በጣም ትልቅ ምስጋና ይገባዋል። በጣም ብዙ ስራ ነው የሰሩት በዚህ እና አሁን የኮሚኒኬሽን ስትራቴጂው ብለው ጋይድላይኑ ብለው ከኢፒኤ ጋር ሆኖ ጋይድላይኑ አፕሩቭ ተደርጎልናል። አሁን ብዙ የተለፋበት ነው፣ ቀላል አይደለም። እሱ ራሱ ትልቅ ለውጥ ነው የሚያመጣው እና መሬቱን ግራውንዱን አመቻችተውታል። ለሳይንቲስቶቹ አመቺ ሁኔታዎችን ነው በጣም የፈጠሩት። ለተመራማሪዎች ደግሞ ይሄ አመቺ ሁኔታ ተፈጠረ ማለት ከፍተኛ ለውጥ ማምጣት ይችላሉ ማለት ነው። እንቅፋቶች እየተወገዱ ነው ማለት ነው እና በዚህ አጋጣሚ ቤቲን በጣም ትልቅ ምስጋና ይገባል። ትልቅ ስራ ነው የሰራው። እንግዲህ ዛሬም ከጎበኘናቸው የላቦራቶሪ አይነቶች ውስጥ አንደኛው የባዮቴክኖሎጂ ላቦራቶሪ በዚህ በሐዋሳ በዩኒቨርሲቲው ግቢ ውስጥ አንዱ እንደዚህ አይነት የምርምር ውጤቶችን ለመስራት ትልቁ ግብዓት የላቦራቶሪ ኢኩዊፕመንት እና የላቦራቶሪ ኢንፍራስትራክቸር ነው። በጣም ወሳኝ ነገሮች ናቸውና እዛ ላይ ትልልቅ ሳይንስ እንትኖችን ይፈልጋል እና ከዚህ አንጻር ይሄ የጄኖም ኤዲቲንግ ስትራቴጂ ምን አቅጣጫዎችን አስቀምጧል? ምን ለማሳየት ሞክሯል? የተለመደው ምንድነው? ምርምር ይሰራል፣ ፐብሊሽ እናደርጋለን፣ እዛ ይቆማል አይደለም። ግን ይሄ እንደዛ አይደለም የሚሄደው። ፐብሊሽ እናደርጋለን በርግጥ እውነት ነው። ነገር ግን ከዛ ያለፈ መሆን አለበት። ስትራቴጂው ይሄንን ሁሉ ያጠቃልላል። ለምሳሌ እንደዚህ አይነት ስትራቴጂዎች መውረድ አለባቸው። በምን አግባብ ነው? ለምሳሌ ፕሮፌሰር ተክለ ሃይማኖት ያቀረበው ባዮሃብ ሀቦቹ ሲኖሩ ኢኖቬሽኖቹ እነኛ የኢኖቬሽን ሀቦቹ በሚኖሩበት ጊዜ ለምንድነው የምርምር ውጤቶችን ከምርምር ያገኘውን እንዴት አድርገህ ነው ወደ ገበያ አምጥተ ከዛ በኋላ ተጽዕኖ የምትፈጥረው ኢምፓክት የምታመጣው ሶሳይቲው ላይ ህብረተሰቡ ላይ እና ይሄ በጣም ጥሩ ስትራቴጂ ነው። እዛ ጋር ፐብሊሽ አድርገህ የምታቆምበት ሳይሆን ኦፍ ኮርስ ፐብሊኬሽን ለምንድን ነው ፐብሊክ ማድረግ ማለት ነው። የዓለም ሳይንቲስቶች ሁሉም ምን እንደተሰራ ኢንፎርሜሽን እንዲያገኙ ነው። ከዛ ያለፈ ግን መሆን አለበት። ከሌሎች ሀገሮችም መማር አለብን። እንደነ ሳይንስ ፓርክ አሁን ብዙ ሀገር በጣም የተለመደ ነው። ሳይንስ ፓርክ የምንለው ኢኖቬሽን ሀቦች በጣም የተለመዱ ናቸው። ስታርታፖች የተለመዱ ናቸው። አሁን መንግስትም ደግሞ ትልቅ ጥሩ ያደረገው ነገር አለ። ለምሳሌ የስታርታፕ አዋጅ በጣም የሚያበረታታ ነው። ስለዚህ ያንን እድል ተጠቅሞ ሌሎች ያሉትም ችግሮች ቀርፈን ህብረተሰቡ ላይ ኢምፓክቱ ወይ ደግሞ ለውጡን ማሳየት መቻል አለብን ማለት ነው። ቢያንስ ለዚህ ሀገር በሚቀጥሉት ጥቂት ዓመታት ውስጥ የምግብ ዋስትና ማረጋገጥ ቁልፍ ነገር ነው። ስለዚህ ይሄ ስትራቴጂ
ይህንን ዓላማ ለመፈጸም ከሚጠቅሙት ነገሮች ውስጥ አንዱ ነው ማለት ነው። በጣም ደስ ይላል። እንግዲህ በቀጣይ 10 ዓመታት ብለን ብናስብ ወይ 5 ዓመታት ብለን ብናስብ ይሄ ስትራቴጂ በመዘጋጀቱ አሁን የምግብ ሉዓላዊነትን በሀገር ደረጃ በማረጋገጥ ሂደት ራሱን የቻለ አስተዋጽኦ ይኖረዋል። በጣም አሁን የተለያዩ ጄኖም ኤዲቲንግ ምርትና ምርታማነትን ለማሳደግ እንደሚጠቅምም ትልቅ ጥቅም እንዳለውም ያሳያል። ዞሮ ዞሮ አዳዲስ ዝርያዎችን ማውጣት የሚያስችል ነው። ለምሳሌ ጎመን ዘር አሁን የእናንተ የምርምር ውጤት ተጠናቆ ምድር ላይ ወርዶ አዳዲስ የጎመን ዘሮች ሲመጡ ገበሬው በሰፊው ሊጠቀማቸው ይችላል። በጣም ምክንያቱም የዘይት ፍላጎቱ እዚህ ሀገር በጣም ከፍተኛ ነው እና ያ ቢመጣ እዛ ላይ ደርሰን ማምረት ቢጀመር በጣም ሂውጅ ኢንቨስትመንት ነው የሚሆነው። በጣም ሂውጅ ኢንቨስትመንት። ስለዚህ ከውጭ የሚገባው ዘይት ራሱ አገር ውስጥ በቀላሉ ታመርታል። ለምርቱ አላ ግብአቱ ካለ ምክንያቱም ምርቱ ደግሞ የጎመን ዘር በጣም ከፍተኛ ነው። ከአንድ ሄክታር በጣም ብዙ ነው የምታገኘው። እንደነ ተልባ እንደነ ኑግ አይደለም። የጎመን ዘር ምርት በጣም ከፍተኛ ነው። ስለዚህ ገበሬውን በጣም ከዛ ይጠቀማል፣ ህዝቡም ከዛ ይጠቀማል፣ ኢንዱስትሪው የዘይት ፋብሪካዎችም ከዛ ይጠቀማሉ ማለት ነው። ስለዚህ የመንግስት ድጋፍ ምን ይመስላል? በየተቋማት ውስጥ ምን አይነት በተለይ በከፍተኛ የትምህርት ተቋም ውስጥ ምን አይነት ምርምሮች መደረግ አለባቸው የሚለውንም ነገር የሚጠቁም ነው። እውነት ነው። ምክንያቱም ምርምር እንደ ምርምር መደረግ አለበት። ቤዚክ ሳይንስም ያስፈልገናል፣ አፕላይድ ሳይንስም ያስፈልገናል። ከአገሪቷ ነባራዊ ሁኔታ አንጻር ስናይ ግን አገሪቷ በጣም ብዙ ችግር ነው ያለባት። በጣም ያንን ችግር ደግሞ በምርምር መፍታት አለብን። ዩኒቨርሲቲዎችም ምርምር ተቋማትም እዚህ ላይ በደንብ መስራት ያስፈልጋል ብዬ አስባለሁ። እዚህ ለበርካታ ተቋማት ነው ያደረሳችሁ ስጦታ ራሱ? አሁን ለብዙ ተቋማት ተሰጥተዋል። ስለዚህ እንደ ማጠቃለያ እንውሰድና ከዚህ ስትራቴጂ ነገ የምናገኘው ውጤት ምን ይመስላል? እንደ ኢትዮጵያም ደግሞ ኮንቴክስቹዋላይዝ ማድረግ አለብን። ሀገራዊ አድርገን ማቅረብ መቻል አለብን። ሀገራዊ አድርገን ደግሞ በራሳችን ተመራማሪዎች፣ በራሳችን ባለሙያዎችና ሳይንቲስቶች ነው ይህ ስትራቴጂ የተዘጋጀው። ስለዚህ ወደፊት የሚኖረውን ጥቅም፣ ወደፊት ሊያመጣ የሚችለውን ለውጥ ማየትም ያስፈልጋልና ከዚህ አንጻር እንደማጠቃለያ ሐሳብ ይስጡኝና እናጠናቀቅ። እንደማጠቃለያ ያው ዋናው ስንነሳም ጄኖም ኤዲቲንግ ያው ሀገራዊ ለማድረግ ነው። ምክንያቱም የሀገራችን ችግር ለመፍታት ነው። ለምሳሌ ጎመን ዘር ላይ ሰራ ነው እኮ ለዚያ ነው። ጎመን ዘር በእርግጥ ህንድ ውስጥም ቢመረት በከፍተኛ ደረጃ እዛም ይመረታል። ብዙ ብሪዲንግ ስራዎችም እዛ ይሰራሉ። ኢትዮጵያ ውስጥ ግን ገና ነገር ግን ኦሪጂኑ ዳይቨርሲፊኬሽኑ የጎመን ዘር ኢትዮጵያ ነች እና ስለዚህ ለዚህ ነው ጎመን ዘርም ሀገራዊ ችግራችን ለመፍታት ጎመን ዘር ላይ የሰራ ነው። እነ ዶክተር ተክለ ሃይማኖትም ከኬንያዎች ጋር ሲሰሩ የነበረው የስማርት ስትራይጋ ሬዚስታንት ሶርገም ላይ ስትራይጋ ሀገራችን ውስጥ በጣም ከፍተኛ ችግር እየፈጠረ ነው። አቀንጭር የምንለው ማለት ነው። ሶርገም ወይም ደግሞ ማሽላ ላይ ትልቅ ችግር እየፈጠረ ያለ አሁን በጄኖም ኤዲቲንግ ያንን የሚቋቋም ካገኘን ከፍተኛ የሆነ የምግብ ዋስትና ከፍተኛ የሆነ አስተዋጽኦ ላይ ያደርጋል ምግብ ዋስትናን ለማረጋገጥ ማለት ነው። ይሄም ሀገራዊ ነው። ስለዚህ ስትራቴጂውም በኢትዮጵያ ኮንቴክስት ነው ሀገራዊ ተደርጎ ነው የወጣውና ያ ደግሞ ከፍተኛ ጥቅም አለው። የባለቤትነት ጉዳይም አለ። ከዚህም አንጻር አሁን ለምሳሌ በጄኖም ኤዲቲንግ የተገኙ ግኝቶች ቢኖሩ እዚህ ላይም መጠቆም ያስፈልጋል። ምክንያቱም ሳይንቲስቶቹ አዳዲስ ዝርያዎችን ሲያገኙ የባለቤትነት ጉዳይ አለ። ሁሉም ቦታ ኮፒራይት ጉዳይ አለ። ስለዚህ የፓተንት ኢሹም ስለሚነሳ እዚህ ላይ የተወሰነ ነገር ይንገራል። እሱ ነገር ትንሽ ወሰብሰብ ያለ ነው የሚሆነው። አሁን ለምሳሌ ጎመን ዘርን የምግብ ዘይት እንዳይሆን ያደረገውን ነገር ኤዲት አድርጎ እዛ ውስጥ ያንን ነገር የምትፈጥረውን ጂንን ለምግብ ዘይት ብቻ የሚሆን ቫራይቲ ስታመጣ ማለት ነው። አሁን ባለቤትነቱ የማን ነው? እሱ ነው። እሱ ትልቅ ኢሹ ነው። ከፓተንት ጋርም የተያዘ የተወሳሰበ ያልኩህም ለዚህ ነው። ትልቅ ኢሹ የሚያደርገው ምንድን ነው? የኢትዮጵያ ፓተንት ሕግ ምንድን ነው የሚለው?
ለምሳሌ ከስዊድኖች ጋር ነው የምንሰው። የስዊድኑ ደግሞ ምንድነው የሚለው ማየት ያስፈልጋል። የሁለቱ ሀገሮች ህግ አንድ አይነት ቢኖር ቤኔፊት ሼሪንግ ይኖራል፣ ወይንም ደግሞ ሮያሊቲ ፍሪ ሊሆን ይችላል። ፐብሊክ ፈንድ ስለሆነ ሮያሊቲ ፍሪ ሊሆን ይችላል። ፓተንት ማንኛውም ገበሬ እንዲጠቀመው ማድረግም ይቻላል። እኔ ፕሬፈር ማድረገውም ያንን ነው። በፐብሊክ በእርግጥ ያው ፈንዱ የስዊድን ገቨርንመንት ቢሆንም አልበዛ ነው የተሰራው፣ በሲዳ ፕሮጀክት ነው የተሰራውና ሮያሊቲ ፍሪ ቢሆን የበለጠ እንትን ይላል። ግን ችግሩ ምንድነው? የኢትዮጵያ ህግ ደግሞ ህይወት ያለው ነገር ፓተንት አታረግም ይላል። ስለዚህ ምን መከራከር አትችልም። አሁን ህጉ እንደዛ ስለሚል ከነኛ ጋር አይ እንዲህ ነው ማለት አትችልም። የነኛዎቹ ደግሞ ይፈቅዳል፣ ፓተንት ማድረግ ትችላለህ ይልሃል። ለዚህ ነው የተወሳሰበ ያልኩህ። ስለዚህ ያ ማለት ትንሽ እንትን ያደርገዋል፣ ያወሳስበዋል። እንዴት ነው የሚደረገው? የአንዱ ሀገር ፓተንት ማድረግ ትችላለህ፣ የዚህ ሀገር ደግሞ ፓተንት ማድረግ ትችላለህ። ግን ምንድነው እዛም ፓተንት ከተደረገ ኦፍ ኮርስ ሼሪንግ ይኖራል፣ ቤኔፊት ሼሪንግ ይኖራል። እሱ ብዙ የሚያስቸግር ነገር አይደለም። ግን ሞስት ላይክሊ የሚሆነው እንደዚህ አይነቱ ገና ዲስከስ አላደረግንበትም። እስቲ መጀመሪያ እንትኑ ይምጣ በሚል ነው መጀመሪያ እንትን ያልነውና ግን ምንድነው ሮያሊቲ ፍሪ ነው ሞስት ላይክሊ ይሆናል ብለን እናስባለን። ዞሮ ለኢትዮጵያ ገበሬዎች ማለት ነው። ዞሮ ጥናትን የሚያጠናው ተመራማሪ ጥናቱን የሚያጠናው ሆዱን ወይም ኪሱን አስቦ አይደለም ኤግዛክትሊ። ስለዚህ ምንድነው ብዙ ሼልፍ ላይ ላይሆኑ ይችሉ ነበር ምናልባት እውነት ነው። ኪሱን አስቦ ቢሆን የሰራው ብዙ ሼልፍ ላይ ላይሆን ሁሉም ወደ ገንዘብ እንደምንም ተቀይረው ወደ ሰውየው ኪስ ይገቡ ነበር። ሰውየው ዋናው ዓላማ ምንድነው? አካዳሚክ ጉዳዮችን መፈጸም፣ የልቡን ፍላጎት ለሰዎች ለመስጠትና ያለውን ዕውቀት ደግሞ ሼር ለማድረግና ለዛ ነው እንጂ እኮ ምናልባት የሰው ልጅ የሚኖርበት ጥቂት ነገር ነው፣ የሚሰራው ግን በጣም ሰፊ ነው። እውነት ነው። ፕራይቬት ካምፓኒ ቢሆን ኢንተረስቱ ገንዘብና ፕሮፊት ላይ ስለሆነ ትርፍ ላይ ስለሆነ ከመጀመሪያውኑ ነው የሚያስብበት ስለ ፓተንት ስለምን ከመጀመሪያውኑ ካልኩሌት አድርጎ የሚገባበት። ግን ፐብሊክ ኢንስቲትዩቶች እንደዛ አይደለም የምናስበው እኛ። ምክንያቱም ህብረተሰቡ ላይ ለውጥ ማምጣቱ ላይ ነው የሚታየን እንጂ ፓተንት ከዛ የምናገኘው ገንዘብ ብዙ ጊዜ አይታየም። በተለይ እንደ ኢትዮጵያ ባለው ደሃ አገር እንደዛ አታስብም። የሚታይህ ምንድነው? ገበሬው በደንብ አምርቶ ከዛ ቤኔፊት ሲያገኝ ኢንካሙ ሲሻሻልለት ከዛ ደግሞ ኢንዱስትሪዎቹ ደግሞ ብዙ አምርቶ ህብረተሰቡ ደግሞ የሚፈልገውን ፕሮዳክት በቀላሉ የሚያገኝ ብለህ ነው የምታስበው እንደ ተመራማሪ። በጣም ደስ ይላል። እንግዲህ ውድ ቤተሰቦቻችንን ያው ስትራቴጂው እንደተዘጋጀ እንዲያውቁ ነው ይሄን ፕሮግራም የሰራ ነው። ጄኖም ኤዲቲንግ ምንድነው የሚለውንም ነገር ከዚህ በፊትም ተወያይተናል። ብዙ ነገር ተነጋግረናል። አጠቃላይ ጄኖም ኤዲቲንግ ለአዲስ ሳይንስ ነው ተብሎ ነው የሚታሰበው። ምንድነው ጂኤምኦ አይደለም ግን ጄኔቲክ ኢንጂነሪንግ ነው የሚል ነው አይደለም የሚሉ ማለት ነው። የጄኔቲክ ኢንጂነሪንግ ኤክስቴንሽን ነው የሚሉ ማለት ምክንያቱም ጄኔቲክ ኢንጂነሪንግ ብዙ ጊዜ ከጂኤምኦ ጋር አንድ ስለሚያደርጉት ሰዎች ማለት ነው። ስለዚህ እሱንም ክሊር እናድርግ ብዬ ነው። ክሊር እናድርግ። እሱንም ክሊር እናድርግ። አንዳንዶቹ የጄኔቲክ ኢንጂነሪንግ ፓርት ነው ይላሉ፣ ሌሎች ደግሞ አይደለም የጄኔቲክ ኢንጂነሪንግ ፓርት አይደለም፣ እሱ ራሱን የቻለ ሳይንስ ነው ጄኖም ኤዲቲንግ የሚሉ አሉ። እኔ ቴክኒኩ ስትጠቀም ቴክኒኩ ከጄኔቲክ ኢንጂነሪንግ ጋር ይመሳሰላል። ስራውን ስትሰራ ማለት ነው ጂን ይነካል። ወደ ፕሮዳክቱ ስትመጣ ግን ወደ ውጤቱ በምትመጣበት ጊዜ ከጄኔቲክ ኢንጂነሪንግ ይለያል የምታገኘው፣ ምክንያቱም ሌላ ጂን ስለማይዝ ማለት ነው። ጂን ላይ ስለሆነ የሚሰራው ከሚል ነው ጄኔቲክ ኢንጂነሪንግ። ጄኔቲክ ኢንጂነሪንግ ነው የሚሉት ከዛ አንፃር ነው። ፍራቱ ምንድነው? ጄኔቲክ ኢንጂነሪንግ አይደለም የሚሉ ሰዎች ጄኔቲክ ኢንጂነሪንግ ከተባለ ስቲል ጂኤምኦ አድርጎ ነው ሰው የሚወስደው የሚል ፍራቻም ስላለ ጄኔቲክ ኢንጂነሪንግ ማለት ጂኑን መቀየር ማስተካከል ማለት ነው። ጂኑን ማስተካከል ማለት ነው። ፕሮፌሰር በጣም አድርጌ አመሰግናለሁ። እንግዲህ ጄኖም ኤዲቲንግ ስትራቴጂው በዚህ መልክ ተዘጋጅቷል። ቤቲን ወይም ደግሞ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ልታገኙትና ሃርድ ኮፒውንም ሶፍት ኮፒውንም ልታገኙ የምትችሉበት አጋጣሚ አለ። እንግዲህ አብራችሁን ስለነበራችሁ ውድ ጊዜያችሁንም ስለሰጣችሁን ከልብ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።